የሚባለው የደቡብ አፍሪካ ሺሻ እኮ ናላውን ያዞረ ሰው ነው ብራዘር። መርቅ ነው እኮ የሚገባው። አይተው አታውቅም? እኔ እኮ የሆነ ቀን ተው ብዬዋለሁ። በሞቀ ውሃ አትቃም አታጭስ ብዬ በጣም መክሬዋለሁ እኮ ግን በቃ የሚከፋው ምንድነው ጋዲ ኦርቶዶክስ ናቸው እህቶቻችን ናቸው መተላቸው አብሮ ተሰልፈው ስታይ የምር በጣም ያስጠላል አንዳንድ ሰው እና እኔ ብዙ ጊዜ ምንድነው ለእንደዚህ አይነት እንትን ብሎክ ነው ማደርገው ማንንም ይሁን ማለት ነው ለዓለማየት ማለት ጋዲ እንዳልከው ነው በሽታ ያለበት ሰው ምናምን ሳይሆን ኦሬዲ የሞተ ሰው ነው እኔ ያለበት ሀገር ምናልባት የእድር ምናምን ላይኖር ስለሚችል መንግስት ራሱ ዛኩ ለአማርኛ ስለማይሰማ ይሆናል እንጂ አስቶ ይቀብረዋል በቁሙ የሞተ ሰው እኮ ጌታ እኔ ከሚስቱ የተላቀቀ ለታ ከሚስቱ ጡረታ የተላቀቀ ለታ ሰው ይሆናል ወበለሰው ያወራኩን ምትነው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እንዴት አላችሁ ውድ ክርስቲያኖች ኦኬ ማማዬን አይመለከትም እያልኩ ነው ማማዬ ግን የሆነ በውስጥም የደረሳቸው መረጃ አለ ናቲም ያልተጠመቀ ሰውን አይመለከትም እያለ ቀደም ይነቅሩሻል አረባክ እኔ እሱ ልጅ በጣም በተደጋጋሚ ነው ሚስጥር አታውጣ ብዬ መናገረው እንግዲህ ማማዬ አላቀም እንግዲህ የምን ጥምቀት እንደሚባል ዳዊት ታቃለ ጋዲ በቀደም ጀመርኩ ማለት አልተጠመቅሽም እኮ ይቅርጥ በጣም ድንግጥ ነው ያልኩት በነገራችን ላይ ማለት ነው ማለት ፕራንክ ነው ለካ ማለት መጠመቅ እኮ አለብሽ ሳትጠመቂ እኮ ማዕድራሱ አብሮ እኮ አይቻል ምናምን ሲኒ ማለት ለማንኛውም ግን አይ ደስ ይላል በሆነው ነገር እኮ መደንገጥ አይጠበቅብሽም በነገራችን ላይ ወዲያው ወደ መጠመቁ ነው መሄድ ያለብሽ ሲጀመር የታቅሽ ያለው አለ እሺ እንዴት ናችሁ ምሽት እንዴት ነው አንተ ብራዘር ስሜት ሆነ ፓፓ ልጅቷን እዚህ በልብ ድካም ጠብ እንዳታረጓት ፒስ ነው ፓፓ የሆነ ነገር ትላለህ ወይ ዝም ብለን እስቲ ኮሜንት ላይ አንዳንድ አጠር ያለ ሐሳብ ነው ያነሳው መዝሙር እየሰማን እንቀጥል ጋይ ዝም ብለን የመዝሙር ምሽት እናድርገው አራካ ሆኗል አንድ 3-4 መዝሙር ሰምተን እንትን እንበል ወይስ ዩባ የምትለው ሐሳብ አለ እድል እስተ የጸጋ ስጦታዎች ላይ ዝም ብለን ሙድ እንዴት ነው የገባ ባለ ሀብት አለና ሙዲያውን እሱን ሰላም ብል ብቻ ነው ያው ታቃለኔ ባለ ሀብት አረዳለሁ ናትሻ ሰላም ብያለሁ እንዴት አለ እንኳን ደህና መጣ ሶይው እንዴት አመሻችሁ ጋዲ ዮባ ማማይ ዮባ በጣም ደስ ብሎናል ዩቲዩብ ምናምን ጀምረሽ በቃ ያጨናነቅሽ ነው እሱ እንዳለ ሆኖ አንገተን አይደክምህም ናቲ በዚህ ፕሮፋይል እኮ እኛ አረጀን 73 ነው ባይዘው የተነሳው ገና 2 ዓመት አልሞላውም በለው ናቲ አይ አረጀንኛ እኮ ገና ከመቀየር ከዮባ እንደዚህ ታስቀያይመናል እንዴ አይደለም ደሞ እኮ አስተያየቱ እኮ ማለት ነው ጋዲ ዘምሮ ነው የሚመስለው ናውረድ ናውረድ እኔ ግን አንድ ቀን ማለት ነው እግዚአብሔር እንደው ይሄን የመዘመር ጸጋ ሰጥቶኝ ማለት ነው ሰማ አንድ ወር ላይቭ ምገባው በመዝሙር ብቻ አሬ ያርግልሽ እኔ አንድ ወር ነው ከቲክቶክ መጣፋው አንቺ ያርግልሽ እንጂ ጸጋው ከተሰጠኝ እኮ ነው ያልኩ አሁን አይደለም ጸጋው እንዴ አሁን ባለኝ ሙድማ እኔ ለሰዎች ማስብ ሰው ነኝ ነው እኮ ግን ዘመረሽልኝ ነበር ጋዲ አሁን ከፍተሽ ነበር መዝሙር አንተ የቅርብ ሰው ነው በአካል ዮባም እኮ በአካል ስንገናኝ እኮ ስዘምር ደስ ብሎት ነው አብሮኝ የሚያሸበሽበው ባይዘዌ በጣም ብዙ ጊዜ ሐኪም ቤት ከመመላለስባቸው ጉዳዮች መካከል ከጋዲ ጋር ስውል የጆሮዬ ነው እና ያየኝ ሁሉ ነው ታው ብሎ የሚመክረኝ ማለት ነው ራሴንም የሚያሳምመኝ እሱ ነው በለኝ ትንሽ ቆይቶ ብለ እንዴ በነገራችን ላይ ማለት ነው
ማይግሬን ያስነሳል ጋዲ ድምጽ እንዴ ካንሰር ሊያስይዝ ይችላል ኩላሊት ሰምተው እግርህን የሚያም ነገር ስማ ሚዩት አድርገሽ ማውራት ጀመርሽ ለማውራትም ድምጽሽ ደበረሽ እንዳረብሽ ብዬ ነው አሳሳቂ ትንሽ በጣም አሳቂኝ ቧልት ለራስ ያሰ ጋይስ በዚሁ አጋጣሚ እየሰማ ማይግሬን ሲነሳብ እንዴ ሌላ ታሪክ ነገ ላይቭ ላይ እንዳትቀሩ ፋፈሽ ነው ተናገር እሱ እንደው ቀጥል እሺ ወልሞት 1000 ሰው ስላለ ተናገር ያው እንደምታውቁት ዩቲዩብ ለመጀመር እየሞካከረ ነው እና ጸዴ ፕሮግራሞች የተወሰኑ ዝግጅት ያለቀባቸው ማን ነው ዝግጅት የተደረገባቸው ፕሮግራሞች አሉ ቀጥሎም ደግሞ ሌሎች የሚነሱ ብዙ ሐሳቦች አሉና እነዛንም ተያይዞ ብቻ ፖድካስት ጀምረናል እና ነገ እንደ መክፈቻም እንደገና ደግሞ እንደ በዓል ፕሮግራም ከ8 ሰዓት ጀምሮ በዩቲዩብ ቀጥታ ስርጭት ላይቭ እንገናኛለን ከወንድሞች ጋር እና ቀኑም የቤተክርስቲያን ልደት ነው እንደምታውቁትና በዓለ ጰራቅሊጦስ ስለዚህ ነገረ ቤተክርስቲያን በሰፊው ልሳነክ ጉዳዮችን በሰፊው አንድ ተወዳጅ ነብይ አግኝተናል ላይቭ መጥቶ ልሳን የሚናገር ጋዲ ተረጉማል ተብሏል እንግዲህ እስካሁን ባለው መረጃ መሰረት እና እንዳትቀሩ ያው እንግዲህ ነገ ፕሮግራሙን ለመከታተል ዩቲዩብን ሰብስክራይብ ማድረግ ይኖርባችኋል ለማድረግ ደግሞ ቀጥታ እኔ ፕሮፋይል ላይ ነው የምትሄዱት ከዛን ሊንኩን ትጫናላችሁ ዩቲዩብ ይወስዳችኋል ማለት ነው በዛ አልሆን ካላችሁ ኢዮብ ዘሚካኤል ብላችሁ ሰርች ስታረጉ ይመጣላችኋል አንድ ቪዲዮ ነው የተለቀቀው 5 ደቂቃ የሚሆን ቪዲዮ ተለቋል እሱን እየገባችሁ እና የሎጎውን ትርጉም እዛ ላይ የተወሰነ ነገር ለማብራራት ሞክረናል በተወሰነ መጠን እሷንም ስሟት እና በጣም የወደድኳት ሎጎ ነች በነገራችን ላይ ጋዲ እንዴት አያት ያምራል መቤቴን ላይክ መስቀሉም ደግሞ ይሄ የገባበት አገባብ ምናምን ነገር በኋላ ትርጉሙን ምናምን እንትን ስለው ጸዴ ነው ጌታ በጣም አሪፍ ነው ከጽፉ ጋር ደግሞ ፐርፌክትሊ ፊት አደረገል የሚወደኝ ቢኖር ላዛሮ ነው የሰራውና በጣም የሚገርም ተሰጦ ነው ያለው ያኬን የሰራው ልጅ ማለት ነውና ምንም የሰጠነው ሐሳብ የለም ራሱ ከስሙና ኢዮብ ዘሚካኤል ነኝ ስለዚህ ሚካኤል እንኳን እንዳይቀርብኝ በማሰብ መስቀሏ ጫፍ ላይ ሾል ያለች ነገር አለችና ሚካኤል ከዘንዶ ጋር ተዋግቶ እንዳሸነፈ እንደጣለው እናውቃለን ስለዚህ ሰይፉን እሱን ለማሳየት በሚል እና ኢየሱስን መስቀሉን ተሸክሞ መከተል እንደሚገባ ማለትም መከራውን ጌታ ኢየሱስ ክርስቶስ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ እንዲሁም ደግሞ የጌታን ትምህርት የሰማ በፖድካስቱ በወንድሞች በመምህራን የሚተላለፈውን የክርስትናን ትምህርት የሰማ ቀጥታ የሚያደርገው ምንድነው ማለት ነው መልእክቱ ሲጠቀለል ኢየሱስን መከተል ማለት ነውና ያንን ያዘለ ሐሳብ ነው እና በጣም ደስ ብሎኛል ወድጄዋለሁ ሐሳቡ እና አብራችሁን ስለሆናችሁ ሁላችሁንም እግዚአብሔር ያክብርልን በጣም እናመሰግናለን በቻሌንጅም ሰብስክራይብ በማድረግም በውስጥም በማበረታታት የጻፋችሁልኝ ያላችሁ ያልመለስኩላችሁ በጣም ብዙ በርታ ምናምን ያላችሁ ሁላችሁንም እግዚአብሔር ያክብርልኝ አመሰግናለሁ አብራችሁኝ ያላችሁ እንግዲህ ለመልካም ያደርገው ነው ሌላ ምንም አንልም ነገ እንገናኝ አሜን አሜን ያረጋዋል የእግዚአብሔር ፍቃድ ይጨምርበት ዮባዬ ነገ ከ8 ሰዓት ጀምሮ ያው የዮባን ዩቲዩብ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ ከዚህም በኋላ ያው እንዳለው ደግሞ ለወደፊት ደግሞ ያው እንግዲህ በዚህ ቲክቶክ ላይ የምታዩን ወንድሞች ምናምን ነገር አንድም ሁለትም ሶስትም ይሁን የተለያዩ ቶፒኮችን ያው ዩቲዩብ አድቫንቴጁ ምንድነው ብዙ ጊዜ ሲታሰብበት የነበረ ነገር ዩቲዩብ አድቫንቴጁ ምንድነው ለረጅም ጊዜ መቀመጥ ይችላል ለምሳሌ አንድ ቶፒክ ላይ አንድ ርዕስ ላይ የሆነ ትምህርት ከተሰራ ምን ከተባለ ረጅም ጊዜ ኤኒዋን አት ኤኒ ታይም መጥቶ አክሰስ ማድረግ ይችላል ኦኬ ኤኒዋን በየትኛውም ሰዓት ላይ መጥቶ አክሰስ ማድረግ ይችላልና አድቫንቴጁ እሱ ነው ኢንኬዝ የቲክቶክ ቢቋረጥ ራሱ አትሊስት ገብቷቸዋል ይሄ ሁሉ ፎሎወር እዚህ ጋር ዮባ ያለው ፎሎወር አለ አኬሽ አትሊስት የራሱ ዩቲዩብ አለው እኛ ጋር ዮሐዴ ጋር ብዙ ወንድሞች ጋር ያሉ ፎሎወሮች አሉና ያን ሁሉ ፎሎወር በትኖ ምናምን ሄደም ልክ አይደለምና ባካፕ የሆነ አትሊስት ሶሻል ሚዲያ ካለ አላል ላይክ ባካፕ ሶሻል ሚዲያ ካለ አሪፍ ላይክ ሰውንም ቲክቶክ ራሱ ኢንኬስ ሰምቲንግ ሃፕንስ
ወደዛ ወደ ዩቲዩብ ላይ ፉል ለመስራት ምናምን ነገር ታስቧልና የእግዚአብሔር ፍቃድ ይጨመርበት። እግዚአብሔር ደግሞ ያው ለመልካም ያደርገው እዚህ ዩቲዩብ ላይ የሚደረጉ ነገሮችን ሰዎች ደግሞ እንዲሰሙ እኛም ደግሞ ስልቹ እንዳንሆን። እሺ ጋይስ ዩቲዩብ ላይ የሚለቀቁ ነገሮችን አሁን ላይክ አዮባ ፔጅ ላይ የአዮባ ዩቲዩብ ላይ ከዚህ በኋላ የሚለቀቁ ትምህርቶችን ለመስማት ስልቹ አሉ። ኦኬ አንድ ቪዲዮ ቁጭ ብለን በተቻለ መጠን ረጋ ባለ ስፒሪት ቁጭ ብለን እስከመጨረሻው ለመስማት እንሞክር። ይሄን የምናገረው ያው ብዙዎቻችን አንድ አይነት ባህሪ ስላለን ኦኬ እንዳንሰራሽ ቁጭ ብሎ ጆሮ ሰጥቶ የመስማት ልምድ ይኑረን፣ ይሄ እንዳይረሳ። ስለዚህ ናትሻ እንዴት ነህ? ማማዬ እስከዛ ድረስ መዝሙር አዘጋጂ። ያው ከዚህ በኋላ መዝሙር እንስማ በሚለው አይ ቲንክ ማጆሪቲው ሰው መዝሙር እየሰማን እንቆይ ብሏል። አንድ 3-4 መዝሙር ሰምተን ኮሜንቱን እያየሁ ነው ጋዲ። ምን አልከኝ? ኮሜንቱን እያየኸው ነው? ምንድነው የሚለው? እዩ በጣም የሚወደው ዘጸአት ነው የሚለው መዝሙር ለምንድን ነው ጋዲ ማጋብዘን? ምን አስበህ ነው ምናምን የሚል ጽሑፍ እያየሁ ነበርና ምንም አላሰበም ይጋብዘናል አልኳቸው እኔ። ኦፍ ኮርስ ኮሜንታተሮች ብራዘር አንድ ነገር መጻፍ ከጀመሩ አይሰሙም። እና ተጋብዘናል። ዛሬ መድረኩ የማማይ ነው። ማማይ እንግዲህ ዘጸአት ነው የሚለውንም አስቢበት ከምከፍቻቸው መዝሙሮች ውስጥ። እሺ ወደ መዝሙርሽ እንሂድ፣ ወደ መዝሙር ምርጫው። አዎ ደስ ያለሽ ዘጸአት ነው የሚለውን አሁን መክፈት ትችላለሽ ከፈለግሽ። እሺ
በትር እየታየን በመስጠር እንደ ብረታ ቅጥር አድርጎን የሳቱን ወጀብ አለፍን በምልክት መራረይ ተስሎ በሰማይ ማምለጫችን ሆነ በጎልጎታ ላይ ደርሷል ሸክማችንም ተራግፏል የመቤዠት ቀን ቀርቦ ዘራት ጠቅልለን ወጣን ከሞት በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ ለበጉ እየዘመርን ዝማሬ መላእክት ያሰማልን። እናመሰግናለን ማማይ። ዛሬ በጣም መዝሙር ምርጫዎችሽ ራሱ ዋው ብለናል። ዋው እናቱ በመሀል ግን የሆነ ቪዲዮ ባሳያችሁ ደስ ይለኛል። ነቁራ እንዳይሆን አይደለም ማርያምን አይደለም። እሺ አሳይ። እንደዛ እንትን ነው ቪዲዮ ላሳያችሁ አላሳያችሁ አይ ዶንት ኖ። በጣም አስጠሊ አይነት ቪዲዮ ነው ግን ሐሳቡን ነግራችኋለሁ ምክንያቱም በዚህ ማታ ከምረብሻችሁ ማለት ነው። ሚረብሽ ነው እባክሽ አስቢበት። የምር ይሄን ሁሉ መዝሙር አዳምጠን ከሚረብሻችሁ አንዲት ስም አልጠቅስም አንዲት ኤቲስት ነኝ ብላ ነገር ግን ቤተክርስቲያን የምትሳደብ ስላሴን የምትሳደብ በጣም አጸያፊ በሆነ ቃል ለዛ ነው ላሰማችሁ ያልፈለኩት በዚህ በማታ ማለት ነውና በጣም አጸያፊ በሆነ ቃል እየተሳደበች ቤተክርስቲያንን ስላሴ እንዲሆኑ እያለች እየተሳደበች ቀለሜ የዚች ልጅ እንትን ሲደግፋት አየሁኝና እስቲ የሱን ድምጽ ላሰማችሁ። ያንና ሳይሆን የሱን አንዴ ወይ ምንድን ያለችው? ልብ በል እኔ አሁን ይችላል ምንም ነገር የምላት ነገር የለም በእውነት አንዳንዶች እንደምትሉት ማለት ነው። የተናገረችው በጣም ጤናማ የሆኑ ቃላቶችን ተጠቅማ የተናገረችውን እነሱ ነው እየፈለኩ ያለሁት። በደንብ አስተውሉ። እቺ ልጅ የተናገረችው ነገር ትክክል ነው። ጤናማ እናንተ እንደምትሉት አይደለም። ጤናማ የሆነ ንግግር ነው የተናገረችው ብሎ ነው እንግዲህ ሰፖርት እያደረጋት ያለው እየደገፋት ያለው ማለት ነው። የሷን ንግግር ባሰማችሁ ክርስቶስ በሚያውቀው እንጃ አዳር ማታድሩ ማለት በጣም በሚሰቀጥጥ ሁኔታ ስላሴን እየተሳደበች ጌታችን መድኃኒታችን ኢየሱስ ክርስቶስን እየተሳደበች ግን ስድቧ ምንድነው ኦርቶዶክስ እያለች ታርጌት ትሰጣለች ማለት ኦርቶዶክስ ካለች የትኛውም ስላሴ የሚሰደብ ክርስቶስ የሚሰደብ ችግር የለባቸውም። አንዳንድ ፕሮቴስታንት ነን የሚሉ አሁን ላይ ተረዳዋችሁ። በነገራችን ላይ አንዳንድ ፕሮቴስታንት ወገኖቻችን በእውቀት ሳይሆን ባላችሁ ጥላቻ ቤተክርስቲያን ላይ ጥላቻችሁን የምትዘሩ እንደሆናችሁ
ምንም ዕውቀት ኖሯችሁ ቤተክርስቲያን ላይ እንከን አግኝታችሁ ሳይሆን ያላችሁን ጥላቻ ለመዘርጋት ብቻ የመጣችሁ ሰዎች እንደሆናችሁ ነው የተገነዘብኩት። እቺ ሰው ስላሴን እየጠራች ኦርቶዶክሶች እያለች ስላሴን እየተሳደበች ነው። እቺ ሰው ኢየሱስ ክርስቶስ እያለች ኦርቶዶክሶች እያለች እየተሳደበች ነው። እንደዛ እየተሳደበች እንደውም አለ ቀለሜ ይሄን የተናገረችው ከመላእክት ነው ጭራሽ ነው ብሎ ሲደግፋት ማለት ነው። ክርስቶስን ነው የምላችሁ የተናገረችው ትክክል ነው አይነት ማለት ነው። ብቻ ኦርቶዶክስ ብላ የትኛውንም ቅዱሳን ተሳደብ ብቻ ኦርቶዶክስ ብላ የኦርቶዶክስ የሚለውን ስም ጠርታ ስላሴን ተሳደብ ጌታችንን ተሳደብ ምንም ችግር የለባቸው። ብቻ እነሱ የሚፈልጉት ኦርቶዶክስ የምትለዋን ስም ብቻ ይጠራላቸው። ምንም አይነት ጌታ ቢሰደብ ስላሴ ቢሰደብ ምንም አይመስላቸውም። በነገራችን ላይ እኔ ብያለሁ በአንዳንድ ፕሮቴስታንቶች ዘንድ እኔ ስላሴን ራሱ ታውቁታላችሁ። በርግጥ አስተምሮታችን አንድ ባይሆንም ግን ስላሴ ስትሉ እንሰማለን። ግን እንደው ስላሴን ታውቁታላችሁ ወይ? ስላሴ እየተሰደበ ጌታ እየተሰደበ ብቻ ኦርቶዶክስ ስላለችላችሁ ብቻ የዚህን ያህል እቺሊ ሰፖርት ማድረግ ትክክል ናት ከመላእክት ነው ይሄን የተናገረችው እስከ ማለት ድረስ ቤተክርስቲያንን ስትሳደብ ስትደግፉ ተመለከትን። ይሄንን ስንመለከት ደግሞ ፕሮቴስታንት አንዳንድ ፕሮቴስታንቶች በቃ የተነሳችሁት ቤተክርስቲያንን ለማጥፋት በእውቀት ሳይሆን በጥላቻ የቤተክርስቲያንን ስም ለማጥፋት እንዲሁም ደግሞ ያላችሁን ጥላቻ ለመሰንዘር እንጂ በእውቀት እንዳልተነሳችሁና በእውቀት ቤተክርስቲያን ዲፌንድ ለማድረግ እንዳልመጣችሁ ያሳይባችኋል። ይሄ ግልጽ ጥላቻችሁን ማለት ነው። ግልጽ የሆነ ለጌታ ቤተክርስቲያን ያላችሁን ጥላቻ ያሳያልና ይሄንን ለማሳየት ነው። ይሄንኛውን ቪዲዮ ባሰማችሁ ክርስቶስን ጋዲት ዘግተ ነው የምትወጣው። ጌታ የተሳደባችሁ ማለት ነው። አያስፈልግም። ቴንክ ዩ ማማይ። ምንድነው ይሄ እንደተባለው ነው። በቤተክርስቲያን ጥላቻ የሰከሩ ጴንጤዎች ብዙ ናቸው። ምንም የሚካድ ነገር አይደለም። እግዚአብሔር በሚያውቀው የሰከሩ መልካም የሆነ ቀን ልብ ያላቸው ፕሮቴስታንቶች አሉ አልፎ አልፎ። ግን አሁን ለምሳሌ ቀለሜ በቤተክርስቲያን እና እሱ ጋር ገዝተው የሚገቡ ሰዎች በቤተክርስቲያን ጥላቻ የሰከሩ ሲባል የሰከሩ ሊትራሊ ምንም አይነት ሚንስ ይገኝ በቃ አሁን እንደተባለው እንግዲህ ቅድስት ሥላሴ እየተሰደቡ ጌታችን ኢየሱስ እየተሰደበ በዚህ ደረጃ እኔ አሁን ማማ የምትዩ ነገር እንዳጋጣሚ የሆነ ተቆርጦ የሆነ የሰማሁት የሆነች ፓርቲ ሰማታልና ወዲያው ነው ላይክ ደብሮኝ ራሱ ያሳለፉትና በዚህ ደረጃ ቤተክርስቲያን ጥላቻ ያላቸው ሰዎች ስላል እኔ አሁን በዚህ ሁሉስ ማለት ነው እኔ እንደው አሁን የሚሳደበው አካል ምንም እኔ ማስተዋል ይስጣቸው። ያው እግዚአብሔር አይዘበትበትም። ያው ዓመተ ምህረት ላይ ስላለን ዝም እንበል በሚለው ነውና ግን ክርስቲያኖች አላችሁ ባይዘው በጣም አስቸጋሪ ክርስቲያኖች ጭራሽ ገስት ላይ ቁጭ ብላችሁ የምታሽቃብጡ ገብታችሁ ጭራሽ ለማብራራት የምትሞክሩ ምናችሁ ነው የሚያማችሁ? ቆይ እናንተ ራሱ ኮሜንት ላይ ቁጭ ብላችሁ ላይቭውን የምትከታተሉ ኦኬ። አሁን የቀለሜን አይደለም ቀለሜ እኔ አሁን እሱ እኔ ፐርሰናሊ ከዚህ በፊትም ነግሬያችኋለሁ። እኔ ሰው ምናምን አልነቀም። ትልቅ ሰው ነው የልጆች አባት ነው። ግን ጤነኛም አይመስለኝም ፐርሰናሊ some kind of disorder አለበት ብዬ አምናለሁ። እግዚአብሔር በሚያውቀው ጤነኛም አይመስለኝም። እኔ አሁን እሱ ምንም አይነት ዌፐን እየተጠቀመ ቤተክርስቲያንን ጥላቻውን ይሄው ማማ እንዳለች በአደባባይ የወጣ ጥላቻ ነው። ሁሉ እግዚአብሔር ያዋርደዋል። ጥላቻውን በየጊዜው እንትን ይላል። ግን አሁን እንግዲህ አምላካችን ጌታችን ኢየሱስን በዚህ ደረጃ ማጥረግረግ በዚህ ደረጃ የሳደበች ሴት ጋር ገስት ላይ ቁጭ ብላችሁ ምናምን እንዴ እኔ አሁን ክርስቲያኖች ስንት ጊዜ ተነግሯችሁ ኦኬ ተነግሯችሁ ኮሜንት ላይ ገብታችሁ ጭራሽ ገስት ላይ ገብታችሁ ደግሞ አስታራቂ መስላችሁ የምትቀርቡ እኔ አላቅም ችግራችሁ ምን እንደሆነ እግዚአብሔር በሚያውቅ ኦኬ ችግራችሁ ምን እንደሆነ አላቅም። ይነገራችኋል አሰሙ። በዚህ ተሰማላችሁ በዚህ ታፈሳላችሁ። ስለዚህ አምላካችሁ ሲሰደው ቁጭ ብላችሁ ተጠጣላችሁ። የሆነ እንደው ቡና ጠጡ መርሃ ግብር እኮ ነው የሚመስለውና እኔ እግዚአብሔር ይድረስላችሁ ለእናንተ ራሱ አሁን እቺ ተሳዳቢው ምናምን እኔ አሁን እሷ እግዚአብሔር ያውቃል። ኦኬ እግዚአብሔር ያውቃል። እግዚአብሔር ለሁሉም ማስተዋል ይስጥ። እኔ አሁን እንደዚህ አይነት ሰው በዚህ ደረጃ ከወረደ ሰው ጋር እንደዚህ ወርዶ ምናምን ማውራት ራሱ አያስፈልግም። ለእንደዚህ አይነት ሰው ቦታ መስጠትም አያስፈልግም። ከዚህ በፊትም ብለናል አያስፈልግም። በቃ ለተሳዳቢ ቦታ መስጠት አያስፈልግም። በቃ ምንም ሰው ይሳደብ ምን ይበል እግዚአብሔር ግን እንደዚህም እየተሳደቡ እንደዚህ አይነት ቤት ቁጭ ብላችሁ የምትከታተሉ ክርስቲያኖች ጤነኛ አይደላችሁ። እዚህ ውስጥም እያያችሁ ስለሆነ ባይዘው ኮሜንት ላይ ራሱ ጤነኛ አይደላችሁ። በቃ ስንት ጊዜ ነገራችሁ እንደዚህ አይነት ነገር ጋዲ በጣም ይቅርታና
አንዳንድ ሙስሊም ወገኖቻችንም እዚህ ጋር ምን ይቅርታ ብላለች። በነገራችን ላይ ሶስተኛዋ ነው ሁለተኛዋ ነው ይቅርታ ብላ ተመልሳ መላእክት ስትሳደብ፣ ተመልሳ ቤተክርስቲያን ስትሳደብ፣ ተመልሳ ስላሴ ስትሳደብ ማለት ነው። እንደዚህ የሚያደርጉት ደግሞ ክርስቲያን እህቶች ናቸው። ባይዘው ቤቷ እየጋበዙ እንደ እንግዳ እየተቀበሏት እሷም ደግሞ እነሱም ደግሞ ቤቷ እየሄዱ ምናምን ማለት ነው። ይሄ ምንም የኛ እህቶች አንዳንድ እህቶች አላችሁ ክርስቲያንን ምናምን ብላችሁ ራሳችሁ እንደ ክርስቲያን ቆጥራችሁ እንትን የምትሉ ማለት ነው። ግን ይቅርታ ብላለች አለ አንድ አብዱል አሁን እዚህ ኮሜንት ላይ ማለት ነው። አንተ ነብይ ተሰድቦ ይቅርታ ብለህ የማትቀበል እኮ ነው አንገት ለሰይፍ የምትል ሰውዬ ይቅርታ ብላለች ብለህ ልታቃልል ትሞክራለህ። እየደጋገመች እየተሳደበች ሊያውም ማለት ነው። አንዴ ይቅርታ ጠይቃ ተቀብለዋት እሺ ብለዋት ተመልሳ መላእክትን ተሳድባ፣ ተመልሳ ቤተክርስቲያንን ተሳድባ፣ ተመልሳ ስላሴን ተሳድባ መታ አሁን ይቅርታ ብላለች እኮ ብለት እንትን ትላታለህ። ምክንያቱም ተሳዳቢን እናንተ ገስታችሁ እኔ በጣም ነው የሚገርመኝ ማለት ቤተክርስቲያንን ለማሰደብ የዚህን ያህል ከሌላ ቤተ እምነት አሞጋክሶ ሰፖርት የሚያደርግ ቤተ እምነት ቢኖር ፕሮቴስታንቲዝም፣ አንዳንድ ፕሮቴስታንቶችና ሙስሊሞች ማለት ነው። እቺ ልጅ እለት እለት ቤተክርስቲያን ስትሳደብ ነው የምትውለው። በነገራችን እለት እለት ቤተክርስቲያን ካህናት ስታንቋሽሽ፣ አገልጋዮች ስትሳደብ ነው የምትውለው ሁሌ። ኦኬ ምን ይሏቸዋል መሰላችሁ? ሁሌ ስትሳደብ እየሰማት ፐርሰናል ክርስቲያኑን ተናገረች እንጂ ቤተክርስቲያንን አልተናገረችም። ሲጀምር ቤተክርስቲያን ማለት ምን ማለት ነው እንዴ? ማህበረሰቡን ክርስቲያን የሆነው ማህበረሰብ ተናገረች እንጂ ቤተክርስቲያንን አልተናገረችም። ጭራሽ ይሄን የሚሉትን ማን እንደሆኑ ታውቃላችሁ? የኛው እህቶች ማለት ነው። እንዴ ቤተክርስቲያን ማለት ምን ማለት ነው? ግንቡ ብቻ ነው እንዴ ቤተክርስቲያን? መምህራኖችን አባቶቻችሁን እየተሳደበች እንደዛ እያንቋሸሸች ማናት እሷ? ሲጀመር እናንተ እርስ በርሳችን እንተራረማለን እንጂ ማንንም ሌላ ቤተ እምነት መጥቶ እኛን አያርመንም። በነገራችን ላይ ኢዮብ ቢያጠፋ እኔ ባጠፋ ኢዮብ መጥቶ የኔን ጥፋት ይነግረኛል እንጂ እኔ ከሌላ ቤተ እምነት የኔን እንትን ኃጢያቴን አውጥቶ እንዲናገርብኝ ወይም ደግሞ የኢዮብን ኃጢያት ሌላ ሰው እንዲናገርበት አልፈልግም። ካጠፋም እኔ ኢዮብ እንዲያደርጓል ብዬ እናገራለሁ እንጂ ማናት እሷ? ለዚህ የሆነ ማህበረሰቡን ተናገረች እንጂ ቤተክርስቲያን አልተናገረችም ይሏቸዋል። ቤተክርስቲያን በመጀመሪያ ምንድናት ብላችሁ ብትጠይቋቸው ማያውቁ ሰዎች ማለት ነው። እና አሁን እንደዚህ ብለ ጻፍከው አብዱል አንተ ነብይ የሆነ ነገር ቢናገርብህ ሰይፍን አንገብግበ የምትወጣ ሰው ነህ። ሶስቴ ነው አራቴ እንደዚህ ብላ እየተናገረች ይቅርታ እያለች እያሽሞነሞነቻቸው ልባቸው ላይ ፈሰስ እያለች የኛ ልጆች ጅል ስለሆኑ ይቀበሏታል እሺ ይላሉ። ነገ መልሳ ተረቅጣቸዋለች ቤታቸው ማለት ነው። ይሄ የወረደ ማንነታችንን የሚያሳይ ነው። በነገራችን ላይ እንደዚህ የሚያደርጉ እህቶች የወረደ ማንነታችሁን ተረርተው ነው እናንተ ጋር እየመጡ ቤተክርስቲያን ላይ የሚዘላለፉት። ከዛም አልፎ ፊታችሁ ቤተክርስቲያን እስከ መሳደብ ጌታን እስከ መሳደብ ድረስ የሚደርሱት ለምን እንደሆነ ታውቃላችሁ? እናንተ የወረደ ማንነት እንዳላችሁ ስለተረዱ፣ ለራሳችሁ ክብር ማሰጡ እንደሆናችሁ ስለተረዱ ነው እንደዚህ የሚያደርጉት። ቀጥል ጋዲ። በጣም ይፍታ። አይ ኖርማል ነው። ልክ ነሽ። ነገሩ ጋዲ ያበሳጫል። እሺ ይዋ ቀጥል ብሮስኪ። ቆይ አንዴ ግን ማናት የምትሉ ሰዎች ብታውቋትም አጠቅማችሁም። ስለዚህ ተው ማናት የሚል ኮሜንት አትጻፉ። በቃ ዚፒት ቀጥል ብሮስኪ። ማንነት አያስፈልግም። ያው እውነት ለመናገር በጣም ነው የሚከፋው ምንድነው ጋዲ ኦርቶዶክስ ናቸው እህቶቻችን ናቸው የምትላቸው አብሮ ተሰልፈው ስታይ የምር በጣም ያስጠላል አንዳንድ ሰው። እና እኔ ብዙ ጊዜ ምንድነው ለእንደዚህ አይነት እንትን ብሎክ ነው ማደርገው። ማንንም ይሁን ማለት ነው ላለማየት ማለት ነው ላለማየት ብሎክ አደርጋለሁ። እና እኔ መጀመሪያ የምላችሁ ሚስማማው ራሱ በእንደዚህ አይነት ዙሪያ ሚስማማው ምንድነው ግም ለግም አብራዝ ግም የሚባል ነገር አለ አይደል? ተመሳሳይ ማንነት ነው። አልገረምም ማለት ነው። ግን ታሳዝኑኛላችሁ። ሁለተኛ የሚወጡት ቃላቶች ማንነትን ገላጮች አይደሉ? አንዳንድ ጊዜ ከማንነት አንፃር ስለሆነ እኔ በሰው ስራ አልገባ። ሰው አንዳንድ ጊዜ ስራ ያመልጠውና ስራውን ይናገራል። ስራውን ለሌላ ሰው ሰጥቶ ይሳደብበታልና በዛ አንገባ። በጣም የሚያስገርመኝ ነገር በጣም እንደዚህ አይነት ነገሮችን የሚለቁት ሙስሊሞች ናቸው። እና አምላካችሁ ሊያደርግ ስለማይችል በሌላ ሰው በኩል ነው የሚያደርግላችሁና ብታጫፍሩ አልገረምም። ያው ምንድነው ድፍን የሆኑ ነገሮች ድምጽ ስለማያወጡ
ድምጽ የሚያወጡትን ተጠቅመ ሐሳብን ትገልጻለህ ነውና እኔ እምነታችሁ ነው ማይበት በነገራችን ላይ እምነታችን የሰናፍጭ ቅንጣት ያክል በእናንተ ስድብ ምንም አይሆንም አይቆሽሽ ምን አይል ስሜት አይሆንም ልንናገር እንችል ይሆናል እንጂ እምነታችን ላይ ምንም አይፈጠርም ነገር ግን የናንተን አምላክ ማንነት እናይበታለን አንድ ቃል ብንናገር ወር ነው የምታለቅሱት አንድ ቃል ብንናገር ይገደል ይታሰር ብላችሁ ምትዝረከረኩ ናችሁ ቪዲዮ ምትለቁ ኦርቶዶክስ ብለው ሲሳደቡ ምታሽቃብጡ ምናምን ማለት ነው ሌላኛው የቀለሜ ምናምን ያኔ ጋድ እንዳልከው ነው በሽታ ያለበት ሰው ምናምን ሳይሆን ኦሬዲ የሞተ ሰው ነው እኔ ያለበት ሀገር ምናልባት የእድር ምናምን ላይኖር ስለሚችል መንግስት ራሱ ዛኩ ለአማርኛ ስለማይሰማ ይሆናል እንጂ አንስቶ ይቀብረዋል በቁሙ የሞተ ሰው እኮ ጌታ እኔ ከሚስቱ የተላቀቀ ለታ ከሚስቱ ጡረታ የተላቀቀ ለታ ሰው ይሆናል እንዲያብድ ነው አይቺንተ እንድትደርሰው ነው እንዲምለው ማለት ነውና በቃ ያን አድርጎ እኔሱ ውጭ ወጥቶ ተንቀሳቅሶ ስራ ሰርቶ ምናምን መኖር የጀመረ ለታ ሰው ይሆናል በተረፈ እና ምድረው ሽንት ቤት ለምን ገማ ተብሎ እንተ እንደማይባለው ሁሉ እና ራሳችሁን ግን ከአንዳንድ ዝምቦች ጠብቁ ሆን ብዬ ነው በጠንካራ ቃላቶች ምናገረው ዝም ቢሆኑት እዚህም እዛም ስላሉ ማለት ነው በሽታ ነው የሚያመጡት ዝምብ ምን ጊዜም በሽታ ነው የምታመጣው ጥቅሙ አይታየኝም አንድ መጽሐፍ አለ የምትጠጣው ነገር ውስጥ ከገባች በሁሉም ቦታ ንከር የሚል እንጂ በአንድ በኩል መድኃኒቱን ስለምትይዝ ይላል ከገባች የምትጠጣው ወተት ወይ ቡና ምናምን ውስጥ በሁለቱም ንከራት ይላልና በእኛ ዘንድ ግን እንደዛ የሚባል ነገር የለም ዞሮ ዞሮ እህቶች በተለይ ከእንደዚህ አይነት የበታችነት ስሜት ነው በነገራችን ላይ ጋዲ እነዚህ እንደዚህ ተሳዳቢዎቹ ማለት ነው እነዚህ ሞኞችን ሲያገኙ ከልዬ ይሏቸዋል የበታችነት ስሜት ስላለባቸው በራሳቸው መተማመን ስለማይችሉ ሌላ ሰው ከልዬ የሚላቸው ስለማይመስላቸው እኮ ነው እዛ ሄደው የሚለጠፉት በዚህ ልክ ነው አምላካቸውን የሚሸጡት ማለት ነው አምላካቸውን ለማሰደብ ምንም ነገር ማይሰማቸው በዚህ ልክ ፈዘዋል ደንዝዘዋልና ከማንም ከብት ጋር መመላለስ አይተበቀበንም ነገር ግን አምላካችን የሚሰደብበት ቦታ እኔ ካየው ብሎክ አድርጌ ነው እንትን የምለዋል ከማንም ጋር ልጻጻፍም እንዲህ እንደዛ አይደለም ግን በዚሁ አጋጣሚ ማማየም ስላነሳችሁ እንዲሰማችሁ አድርጌ በጠንካራ ቃል ተናገርኩ ይገባችኋል ሁሉ ጊዜ እንደዛ ሆነን ምናምን አይደለም ለማን ሌላ አንድ የገረመኝን ልንገር አንድ ፕሮ አለ እና ሁሉ ጊዜ ስዕል ሰቅሎ ነው የሚሳደበውና ይሄው ጣዖታቸው ምናምን ይላል ጣዖት እንደ አጋጣሚ ቀለሜ ቤት ገባው ማለት ነውና ላሳያችሁ አንድ ነገር በትልቁ አድርገኝ እንዲበረጅሙ ከላይ እንዲታይ ማለት ነው ምን ያህል ድፍን እንደሆኑ እንድታዩ ብቻ ነው በዚህን ያክል ድፍን ናቸው ቀለሜ ፕሮፋይል ላይ እንትን ላይ ግሪን ስክሪን ያደረገው ምንድነው የማስዕል ነው የጌታ ኢየሱስ አይደል እዚህ ጋር ማን ይታያችኋል ቤኪ ሁሉ ጊዜ ቤቱ ርዕሱ ምንድነው ስዕል ጣዖት ነው ሁሉ ጊዜ ማለት ነው በቃ ሊተራሊ እንዲህ ነው የሚለው ስዕል ጣዖት ነው የሚል ነው ቀለሜ ሲያደርገው ልክ ነው ወዳጅ ከዚህ በላይ በሽተኛ አለ ኢትዮጵያ ቢሆን ይሄ አማኔ ላይ በዛበትም ትንሽ አለ ሲልና ነው የሚባለው የደቡብ አፍሪካ ሺሻኮ ናላውን ያዞረ ሰው ነው ብራታ መርቅሮ እኮ የሚገባው አይተው አጣቀም እኔ እኮ የሆነ ቀን ተው ብዬዋለሁ በሞቀ ውሃ አትቃም አታጭስ በጣም መክሮ ያለው ግን በቃ እኛ ብንናገር ባይዘው በጣም ብዙ ሰው እናስከፋለን እንደው ዝም እንበል ብለን ጌታ ነቆራውንም ንግግሩንም በነገራችን ላይ ክርስቶስን እኔ ያው ኦርቶዶክሳውያን ምናምን ላለማስከፋት ለሌላው አልጨነቅም ለራሳችን እህት ወንድሞች እንጂ በጣም በሚገርም ጠንካራ ቃላቶች እየተናገረ አላስፈላጊ ሁሉ በሆኑ ቃላቶች እየተናገርን ልክ እንደነሱ መሆን እንችላለን ግን አይጠቅመንም አስፈላጊ ነው ብለን ስለማናምን እንጂ በጣም ቀላል ነው እየተነሱ ማድፋፋት እኔ አዲስ አካውንት መክፈት ነው የሚጠበቅብኝ በዛን ያው ምንድነው ገደል ምናምን ለሚለው ሐሳብ
እሱ ነው የሚጠበቅብኝ። ከዛን ዝም ብለን እንደዛ እንዳይሉ መርገጥ ነው። በጣም ከባድ ነገር አይደለም። ያኔ ከዛ ምን ይሆናል? ህዝብ እንደ ህዝብ ነው ሀዘን የሚወጣው። እየየ የመንግስት ያለ የህዝብ ያለ እየየ እና እኔ ስርዓት ያዙ ነው ልል የምችለው። በእናንተ ቃላቶች የሚረክስ አምላክ የለንም። በቃላቶቻችሁ ግን ማንነታችሁ እኛ ዘንድ ይረክሳል እና እንደ ቤኪ ናቸው ለማለት ነው። እውር ማለት ነው። እውርን እውር ሲመራው ተያይዞ ገደል አይደለ? ሁሌ ስዕል ጣዖት ነው ብሎ የሚገባ ሰውዬ ቀለሜ ሲያደርገው ምንም ችግር የለውም። እሺ ምን እንዲያሳይልን ነው ይህን ያደረገው? ማን አይቶ ሳለው? እንዲህ ለመሆኑ ምንድነው ማስረጃ? ስዕሉ ከመጽሐፍ ቅዱስ ላይ ያሳየኝ አለ? እነዚህን ጥያቄዎች አይደል እኛ ጋር የምጠይቁት? እስኪ ጠይቀው። ያው ቤቴ ጠበብ ስላለ ቤት ማስፋፊያ ያስፈልገኛል ነው መልሱ። ቀጥሉ። አዎ እንትን በቃ ፒውር ይሄ በቃ ጥላቻ እኔ እንጃ። እኔ እንደው ጥላቻ ይቀነስ። በቃ ሰው በትምህርትና በሐሳብ መሞገት ይቻላል፣ ምንም ችግር የለውም። ሐሳብን፣ ትምህርትን፣ ልምምድን አንስቶ ግን በዚህ ደረጃ አምላክ እየተሰደበ ጌታችን ኢየሱስ አብ ወልድ መንፈስ ቅዱስ እየተሰደቡ ተሳዳቢውን ሪፈረንስ አድርጎ እንትን ማለት this is madness by the way። ይሄ በሽታ መመርመር ምናምን ይፈልጋል፣ ቼክ መደረግ ይፈልጋልና ያው የሕክምናውን ብር እኮ ተበላዩ ባለዛ ነው። የሕክምናውን ብር ተበልቷል፣ ለዛ ነው። እኔ አልፈርድም። አሁንሽ ወይ ደግሞ ጌታችን በተስፋው ቃል መሰረት መንፈስ ቅዱስ እንደሚልክላቸው ያው ዮሐንስ ወንጌል ላይ ተናግሮ የለ ያ የሐዋርያት ሥራ ምዕራፍ 1 ላይ ተመለከታላችሁ። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ የሚለውን ነገር ያ ፍጻሜ ያገኘ ወይ ደግሞ መንፈስ ቅዱስ እንደወረደ የሚናገር የመጽሐፍ ቅዱስ ክፍል። ኦኬ አሁን የሐዋርያት ሥራ ምዕራፍ 2 ያው የሐዋርያት ሥራ ምዕራፍ 2ን ሁላችሁም ገብታችሁ ማንበብ ትችላላችሁ። መንፈስ ቅዱስ እሺ ክፍሉን እናንብበው መሰለኝ የሐዋርያት ሥራ ምዕራፍ 2 እሺ እንዲህ ይላል ከቁጥር 1 ጀምሮ ማለት ነው። በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ኦኬ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ የተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ኦኬ ሐዋርያት እንደዚህ አይነት ነገር እንመለከታለን። ሐዋርያት ላይ ያው ስለ መንፈስ ቅዱስ እናወራ። እሺ እስቲ እኔ ሽልማት ሸልማለሁ እንደው ከመንፈስ ቅዱስ ጋር በተገናኘ እሺ አንዴ ቆይ። እሺ አንዴ ይቅርታ። እሺ መንፈስ ቅዱስ አምላክ መሆኑን የሚያሳዩ ሁለት የመጽሐፍ ቅዱስ ጥቅሶች እስቲ ኮሜንት ላይ ነቃ በሉ። ትንሽ እንነቃቃ መሰለኝ እንቅልፍ እንዳይመጣ። መንፈስ ቅዱስ አምላክ መሆኑን የሚያሳዩ ሁለት የመጽሐፍ ቅዱስ ክፍሎች። ያው እኛ እንደ ጴንጤዎች ወይ ደግሞ እንደ ሙስሊም መንፈስ ቅዱስ አምላክ ነው የሚል ጽሑፍ ሳይሆን መንፈስ ቅዱስ አምላክ መሆኑን የሚያሳይ እንደውም 3 አድርጌዋለሁ። የቻለ 3 ያልቻለ 2 አምላክ መሆኑን የሚያሳይ ነው ያልኩት። እሺ ሚኒመም 2 ነው የሚቻለው። ቢያንስ 2 ነው የሚቻለው። ቢያንስ አሁን እነ ዊንታና አንዳንድ የጻፋችሁ አላችሁ 2 ነው የሚቻለው ቢያንስ። ጥቅሱን ጎን ለጎን ኮማ አድርጋችሁ መጻፍ ትችላላችሁ። ነቃ ብሉላችሁ፣ አትፍሩ፣ ሞክሩ። አይዘው አሁን አንዳንድ ሰዎች ሐሳቡን የጻፋችሁ ሰዎች አላችሁ መንፈስ ቅዱስን ዋሹት የሚለውን። ጥያቄው መንፈስ ቅዱስ አምላክ መሆኑን የሚያሳይ ሚኒመም 2 ከተቻለ 3 ጥቅሶች መጽሐፍ ቅዱስ ላይ። ፔሸንስ ለምሳሌ አሁን ኢዮብ 33ን ጠቅሳል። አንድ ጥቅስ ነው እሱ። ጥቅሱ መጽሐፍ አይጠበቅባችሁም ባይዘው ቴክኒካሊ።
እሺ ለምሳሌ ዮሐንስ 15:26 ዮሐንስ 15:26 ለምሳሌ ለመንፈስ ቅዱስ አምላክነት ይጠቀሳል። ዮሐንስ 15:26 ከአብ ዘንድ የሚልክላችሁ አጽናኝ እኮ ነው የሚለው። ከአብ የሚመጣ የእውነት መንፈስ በመጣ ጊዜ ነው የሚለው አምላክ መሆኑ። አረ ተው አታሳፍር። ኦኬ ብርክቲ ሚል ዩዘር ኔም ለመጀመሪያ ጊዜ ሁለት ጥቅሶች አንድ ላይ ተመለከትኩ። ኢዮብ 33 እና የሐዋርያት ሥራ ምዕራፍ 5። እሺ ብርክቲ ሚል አንድ ዩዘር ኔም የተመለከቱት እስካሁን አንድ ዩዘር ኔም ጠራለሁ በኋላ ላይ እስካሁን ማንንም ያልጠቀሰውን ጥቅስ የጠቀሰ አንድ ዩዘር ኔም ጠራለሁ። እሺ ብዙ ሰው ሞክሯል። እንግዲህ ያው የሞከራችሁትን ሞክራችኋል። ያው አንድ ጥቅስ የመለሳችኋላችሁ፣ ሁለት ጥቅስ የመለሳችኋላችሁ። ግን አንድ ጥቅስ እስካሁን አንድ ለየት ያለ ጥቅስ የተመለከትኩት ብዙ ጊዜ የማይጠቀስ ጥቅስ አንድ ሰው ሲጠቅስ ተመልክቻለሁ። ሁንዳኦል_27 የሚል ዩዘር ኔም ማለት ነው። ኢዮብ 33 ያላችሁ ልክ ናችሁ። የእግዚአብሔር መንፈስ ፈጠረኝ የሚለውን ኢዮብ ሲናገር ማለት ነው። ኢዮብ ምዕራፍ 33 ጥቅሱን አንብበው አብረን ጥቅሱን እናንብበው። ኢዮብ 33 እሺ ኢዮብ እሺ ሜቢ እንትን ያላላችሁ ሰዎች ጥቅሱን ያዙት። እሺ ጥቅሱን ያዙት። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እግዚአብሔር መንፈስ ፈጠረኝ እያለ ይናገራል። የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። እዚህ ጥቅስ ላይ ሁለት ነገር እንረዳለን። አንደኛ የእግዚአብሔር መንፈስ ፈጠረኝ የሚለው የእግዚአብሔር መንፈስ ማን ነው? መንፈስ ቅዱስ ነው። ኦፍ ኮርስ የእግዚአብሔር መንፈስ ፈጠረኝ። ከዛ ቀጠል አድርጎ ምን ይላል? ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ስለዚህ መንፈስ ቅዱስ ምንድነው? ሕይወት ሰጪ ነው። የቅድስት ሥላሴ ትምህርት ላይ በደንብ ተመልከቱ ጋይስ። አሁን እዚህ ጋር ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4ን እንደመጀመሪያው ጥቅስ ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 5 ላይ ስንነጋገር ኦኬ አሁን እዚህ ጋር የመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ሕይወት ሰጪው ማን ነው? የአምላክ እስትንፋስ ኦኬ የአምላክ እስትንፋስ ሕይወት ሰጪ እንደሆነ እንመለከታለን። ቅድስት ሥላሴ ላይ ያለው ነገር እንድትረዱ ነው። የአምላክ እስትንፋስ ሕይወት ሰጪ ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲሁም ደግሞ አብም ወልድም ደግሞ ሕይወት ሰጪ መሆናቸውን ስንመለከት በቅድስት ሥላሴ ዘንድ ያለው እንድትረዱት ነው። ገረ መንገዴ እሺ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ እንዲህ የሚል ቃል አለ። የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ አብ ሙታንን እንደሚያስነሳ ምን ሕይወትም እንደሚሰጣቸው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ምን ይሰጣቸዋል? ሕይወትን ይሰጣቸዋል። ለሚወዳቸው አብ ሕይወትን ይሰጣል። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 እዛው ላይ ደግሞ ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን ይሰጣቸዋል ይላል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ደግሞ የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ሲናገር እንመለከታለን። ኦኬ ስለዚህ ይህን መመልከት እንችላለን። የመጀመሪያው ስለዚህ መንፈስ ቅዱስ አምላክ ለመሆኑ ማረጋገጫ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4። ሁለተኛ ሁላችሁም ይህንን ብዙዎቻችሁ ጽፋችሁታል፣ ልክም ናችሁ። የሐዋርያት ሥራ ምዕራፍ 5 ላይ እንመለከታለን። መጽሐፍ ቅዱስ ክፍሉን እናንብቡ፣ ችግር የለውም። ሜቢ ማታውቁት ካላችሁ ሁለተኛው ጥቅስ ምንድነው ከተባለ የሐዋርያት ሥራ ኦኬ የሐዋርያት ሥራ አምላክ መሆኑ ነው። ይሄ በማያከራክር መልኩ ኦኬ የሐዋርያት ሥራ ምዕራፍ 5 ቁጥር እሺ 1 ላይ እንደዚህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታው ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ኦኬ መስጠት የነበረባቸው የሆነ አማውንት ነበረ፣ ግን እያወቁ ኢንቴንሽናሊ ደበቁት። ጴጥሮስም አናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? አስተውሉ። በንም ቁጥር 3 ላይ ምን ይላል? ማንን ታታልል ዘንድ ይላል? ኦኬ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ማንን ታታልላለ? ቁጥር 3 ላይ መንፈስ ቅዱስን ታታልል። ለምን ታታልላለ? መንፈስ ቅዱስን ነው እያለው። ኦኬ መንፈስ ቅዱስን ለምን ታታልላለ ሲል እንመለከታለን። ቁጥር 4 ላይ እንደዚህ ሳትሸጠው ያንተ አልነበረምን?
ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። እግዚአብሔርን እንጂ ሰውን አልዋሸህም አለው። ማንን አልዋሸህ? እግዚአብሔርን ነው ያሸው። ቁጥር 3 ላይ ማንን? መንፈስ ቅዱስ ለምን ታታላል? ስለዚህ መንፈስ ቅዱስ ለምን ታታላል አለ። አንድ ዝቅ ብሎ እግዚአብሔርን ነው ያሸው፣ እግዚአብሔርን ያታለልከው አለ። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር። ኦኬ፣ በቀላሉ በዚህ መረዳት እንችላለን። ሶስተኛው አንድ ሰው ሁንዳኡል 27 ሚል ዩዘርኔም ብቻ የጠቀሰው አንድ ጥቅስ ምንድነው? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ በደንብ ስሙ እሺ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል። ከቁጥር 9 ጀምሮ እናንተው እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ጀምሮ ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ካለ በኋላ ቁጥር 10 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም ስሙኝ በደንብ መንፈስ ማን ነው? መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። መንፈስ የማንን? የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። የእግዚአብሔርን ጥልቅ ነገር በቃ ሳይቀር ምን ይመረምራል? ሁሉን ይመረምራል። የእግዚአብሔርን ጥልቅ ነገር የሆነ መመርመር የሚችል እንደው ፍጡር ሊኖር ይችላል? በፍጹም ሊኖር አይችልም። የእግዚአብሔርን ጥልቅ ነገር ሲባል ዲቴል የሆኑ እያንዳንዱ ያለው ነገር ሁሉ ሳይቀር ይመረምራል። መንፈስ ቅዱስ። ኦኬ፣ በቅድስት ሥላሴ ዘንድ ያለ መተዋወቅ ቅድም እንዳልኳችሁ አብ ወልድ መንፈስ ቅዱስ ስለ መንፈስ ቅዱስ ሕይወት እንደሚሰጥ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ተመለከተ። አብም ወልድም ሕይወት ሰጪ መሆናቸውን የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ተመለከተ። ኦኬ፣ አሁን ደግሞ በቅድስት ሥላሴ ዘንድ ያለ መተዋወቅ እንዴት ነው ቢሉ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ሁሉን መንፈስ ቅዱስ። ማቴዎስ ወንጌል ምዕራፍ 11 ላይ ስንሄድ ደግሞ ጋይስ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ስንሄድ ኦኬ፣ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። ጌታ እንዲህ አለ ቁጥር 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል። በደንብ ስሙ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ካሁን በኋላ ሰው ለምሳሌ ይሄንን ጥቅስ ጠቅሶ ሰው ለምሳሌ እንደው እዚህ ጋር መንፈስ ቅዱስ መች ተጠቀሰ? አሁን ለምሳሌ ጆቫ ዊትነሶችን ብታወሯቸው እንደዚህ አይነት አርጊመንት ያነሳሉ። ባይዘው የይሖዋ ምስክሮች ለምን የይሖዋ ምስክሮች ወይ ደግሞ ጆቫ ዊትነስ መንፈስ ቅዱስን እንደ ኃይል ነው የሚያስቡት፣ እንደ ፐርሰን ወይ ደግሞ እኔነት ያለው አካል ብለው አያስቡ። ኃይል በቃ እግዚአብሔር ኃይል ነው ብለው ነው የሚያስቡት። ወይ ደግሞ እኔነት እኛውን በቅድስት ሥላሴ ስናምን አብ ወልድ መንፈስ ቅዱስን ፐርሰን ነው ብለን አይደለም እናምነው፣ እኔ ማለት የሚችል አካል ብለን አይደለም እናምነው። እነሱ ግን እንደ ኃይል ነው የሚያስቡት፣ እኔ ማለት የሚችል ብለው አያስቡ። ኦኬ፣ በቅድስት ሥላሴ ዘንድ ያለ መተዋወቅ አያችሁ እንዴት እንደሆነ። ከአብ በቀር ወልድን የሚያውቅ የለም። እሺ፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም፣ ወልድም ሊገልጥለት ከሚፈቅድ በቀር እና ከወልድም በቀር አብን የሚያውቅ የለም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ስትሄዱ ደግሞ ምን የሚል ጥቅስ? መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል። በቅድስት ሥላሴ ዘንድ ያለ መተዋወቅ እንዲህ ነው። ኦኬ፣ ማቴዎስ 11:27 እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ። ስለዚህ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ መመርመር የሚችል እንደዚህ አይነት ፍጡር ሊኖር ይችላል ጋይስ? አይችልም። ይችላል? አይችልም። በፍጹም ሊኖር አይችልም። ኦኬ፣ ስለዚህ ይሄንን መያዝ ትችላላችሁ። አንደኛ ቆሮንቶስ እናንተ ሰዎች ኧረ ተው አዳምጡ። አሁን ጥቅሱን ጻፍልን የምትሉ ሰዎች የት ነበራችሁ ከቀደም ጀምሮ? ኤኒዌይስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ኦኬ፣ የመንፈስ ቅዱስን አምላክነት ከእውቀት አንፃር የምንመለከተው ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሁሉ ሳይቀር ይመረምራል ብሎ ይናገራል። የመንፈስ ቅዱስን ሁሉን አዋቂነት። ከዛ በአብና በወልድ መካከል ያለ መተዋወቅ ደግሞ ማቴዎስ 11:27 ላይ
ቀደም እንዳልኳችሁ ከአብ በቀር ሁሉ ከአባቴ ዘንድ ተሰጥቶኛል አለ ጌታ። ከአብ በቀር ወልድን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም። ጋይስ ካን ዩ ኢማጂን ወልድ ፍጡር ነው የሚል ትምህርት ሲሰሙ ከአብ በቀር የሚያውቀው የለም ይላል። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር ደግሞ አብን የሚያውቅ የለም። ባይ ዘ ወይ ማንንም ሰው ወልድን ሳያውቅ ወይ ደግሞ ጌታ ኢየሱስ ካልፈቀደ በስተቀር አብን ማወቅ አይቻልም። ሰው ጌታ ኢየሱስን ሲያውቅ ነው አባቱን ሊያውቅ የሚችለው። ለምን? የባህሪው ምሳሌና የክብሩ ነጸብራቅ ስለሆነ። ኦኬ ኤኒዌይስ ዛሬ ትኩረት የምናደርገው እነዚህን ጥቅሶች ያዟቸው። በትንሹ ስንት ጥቅስ አየ ማለት? 3 ጥቅስ ስለ መንፈስ ቅዱስ አምላክነት። የመጨረሻ ሪቫይዝ ላድርግላችሁ። ኦኬ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 1 የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምራችሁ አንብቡት። ከቁጥር 1 እስከ 4 የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 4 የመጨረሻው ደግሞ ምንድነው ከተባለ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10። ስለዚህ እነዚህን ጥቅሶች ያዟቸው። ኦኬ ጀስት በቃ እግረ መንገዳችሁ ስለ መንፈስ ቅዱስ ስታስቡ መጀመሪያ አሁን ነገ በዓለ ጰራቅሊጦስ አይደለም የምናከብረው፣ የመንፈስ ቅዱስን መውረድ አይደለም የምናከብረው። በተስፋ ቃል መሰረት እግዚአብሔር በተናገረው በተስፋ ቃል መሰረት የመንፈስ ቅዱስን መውረድ ነው የምናስበውና ስለ መንፈስ ቅዱስ አንዳንድ ነገሮችን ማወቅ አለብን። ኦኬ ቤተክርስቲያናችን የቅድስት ሥላሴ ትምህርቷ ባይዘው በጣም የሚደንቅ ነው እንደምታውቁት። ከቤተክርስቲያን ውጪ ያሉ ሰዎች ጋር ሄዳችሁ ብትመለከቱ ሊትራሊ ቅድስት ሥላሴ ተረስቷል። ባለፈውም ብያቸዋለሁ። አንድ መጽሐፍ አለ ዶክተር ጄምስ ዋይት የምታውቁት ከሆነ ያው ሜቢ የውጭውን ዓለም ውይይቶች ምናምን የምትመለከቱ ሰዎች ካላችሁ ታውቁታላችሁ። ኦኬ እና አይ ቲንክ ርዕሱን ካልተሳሳትኩ ብቻ ዘ ፎርጋትን ትሪኒቲ በፕሮቴስታንቱ ዓለም ላይ ዘ ፎርጋትን ትሪኒቲ እንደዛ አይነት ቶፒኩ ብቻ ምንድነው የመጽሐፉ ዋና ዓላማ ምንድነው? የተረሱት ቅድስት ሥላሴዎች በፕሮቴስታንቱ ዓለም ላይ ሊትራሊ ተረስተዋል። ቅድስት ሥላሴ ባይዘው በፕሮቴስታንቱ ዓለም ላይ ተረስተዋል። አሁን እኛ ስለ መንፈስ ቅዱስ ስናስብ መንፈስ ቅዱስ በምን መልኩ ነው ራሱን የገለጠው መጽሐፍ ቅዱስ ላይ? ኦኬ መንፈስ ቅዱስ ምን አይነት ጸጋዎችን ነው የሚሰጠው ብለን ስንመለከትና ከቤተክርስቲያን ውጭ ያሉ ሰዎች ጋር ግን የመንፈስ ቅዱስ ዲፊኒሽን ራሱ በጣም ተዛብቷል። በጣም ነው የተዛበው። ኦኬ በጣም ነው የተዛበው። ከዚህ አንፃር ነው ስለ መንፈስ ቅዱስ እንደዚህ ካለን ኦኬ ወደ ሐዋርያት ሥራ እንሂድና የተወሰነ ነገር ልበላችሁና ማማይ ሜቢ ከተስፋው ቃል አንፃር የምትዩ ነገር ካለ አንድ ሁለት ጥቅስ ማንሳት የምትፈልጊው ካለ በብሉይ ኪዳን እግዚአብሔር አምላክ መንፈስ ቅዱስን እንደሚያፈስ ትንቢት ተናግሮ ነበር ወይ? ምን ላይ እናገኘዋለን? እነዚህ ሐሳቦችን ማንሳት የምትፈልጊ ከሆነ እድል ልስጥሽ፣ ብቻዬን እንዳልበጠረቅ እዚህ እንዳላወራሽ። ያው ማብራራት ላይ አንተ ታብራራላችኋለህ። ትንቢተ ኢዩኤል ምዕራፍ 2 ላይ አምላካችን እግዚአብሔር ሲናገር እንዲህ ይላል። ላንብብላችሁና ትቀጥላላችሁ። ስሙ ጋይስ በደንብ ጥቅሱን ደገሚላችሁ ማማይ አንዴ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ጀምሮ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ አለ። ምኔን አፈሳለሁ ብሏል? መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ ብሎ በነቢዩ በኢዩኤል ላይ አድሮ አምላካችን እግዚአብሔር መንፈሱን እንደሚያፈስልን ተናግሯል ማለት ነው። አንተ ደግሞ ጨምርላችሁ። እንዴ ትንቢቱ ፍጻሜ የሚያገኝበትንማ ተናገሪ ከመጣሽ አይቀር። ኦኬ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ላይ ካያችሁ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ነገር ግን እኔ ብሄድ ይሻላችኋል ብሎ አጽናኙ ወደ እነሱ የሚመጣው ጌታ ኢየሱስ ወደ አባቱ ሲሄድና በቀኙ ሲኖር ነውና ይሄ ሲባል ግን መንፈስ ቅዱስ በምድር ላይ አልነበረም ወይ የሚል ጥያቄ ከሆነ መንፈስ ቅዱስ በየትኛውም ቦታ ያለ ነው፣ በሁሉ ቦታ ሙሉ የሆነ አምላክ ነው። ነገር ግን ለሐዋርያቱ በጸጋ አልተሰጣቸውም ነበር። ለዛ ነው ቅዱስ ጴጥሮስ መንፈስ ቅዱስም ስላልተሰጠው ጌታውን እስከ መካድ ድረስ የደረሰውና መንፈስ ቅዱስ ለሐዋርያቱ በጸጋ ስላልተሰጣቸው ጌታ ኢየሱስ እኔ ብሄድ ይሻላችኋል ይሄንን ጸጋ እንድትቀበሉ በማለት
ሲነግራቸው እንመለከታለን። ብዙ የምነግራችሁ ነገር አለ፣ ነገር ግን አሁን አትችሉትም ይላቸዋል ጌታ እንደውም ማለት ነው። ብዙ ሊላቸው ይፈልጋል፣ ግን ደግሞ እነሱን የሚያበረታቸው መንፈስ አልነበረም። የሚያጠነክራቸው እንትን የሚላቸው የሚያበረታቸው መንፈስ ቅዱስ ስላልተሰጣቸው ምን አላቸው ጌታ? እኔ ብሄድ ይሻላችኋል፣ የሚያበረታችሁን አጽናኝ የሆነው መንፈስ እልክላችኋለሁ። ብዙ የምነግራችሁ ነገር ነበረኝ፣ ግን ደግሞ አሁን አትችሉትም ብሎ ጌታ ያንን የሚያበረታቸውን የሚያጽናናቸውን መንፈስ ቅዱስን ሲልክላቸው ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳም የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ አለ። እንግዲህ ጌታ ኢየሱስ እኔ እሰጣቸዋለሁ እልክላቸዋለሁ ያላቸውን መንፈስ ቅዱስን ቃል እንደገባላቸው በቃሉ መሰረት ጌታ አድርጎ በአባቱ ቀኝ ከተቀመጠ በኋላ ይህንን የሚያበረታቸውን መንፈስ ቅዱስን ደግሞ ልኮላቸው ፍጻሜውን ሲያሳያቸው እንመለከታለን ማለት ነው። ቀጥል ገዲ። እሺ ማማ ቃሉት ያሰማልን። ያው ማማ ያውን እንዳለችው ትንቢተ ኢዩኤል ምዕራፍ 2 ላይ ያለው ፍጻሜ ያገኘው የሐዋርያት ሥራ ላይ ነው። መቼስ ብዙ ጊዜ ያው ታውቁታላችሁ። እስቲ አንድ ጥያቄ ልጠይቃችሁ እንደው እግረ መንገዳችንን እዚህ አሁን ማማ ያነሳችሁ ሐሳብ ላይ የእግዚአብሔር መንፈስ ፍጡር የሆነ አካል ብቻ ሊያፈስው ይችላል? ጋይስ ኮሜንት ላይ ሲያሳውቁ አስባችሁበት እንዲሁ በስሜታዊነት አይደለም። የእግዚአብሔር መንፈስ ወይ መንፈስ ቅዱስን ፍጡር የሆነ አካል ፍጡር የሆነ ብቻ አካል ሊያፈስው ይችላል? ሊይዘውስ ሊጨብጠው ይችላል? እንኳን ማፍሰስ ተውና እሺ አይችልም በሚለው መልአተ ጉባኤው አጽድቆታል ትላል ስቀለደው። እሺ አይችልም አይደል? በምን አቅሙ የሚል ደስ የሚል ኮሜንት ነው። በምን አቅሙ እውነት ለማውራት በምን አቅሙ ሊያፈስው ይችላል? አሁን ማማ ያለችው ግን አይታችሁ ከሆነ እሺ አሁን አብረን ኮሜንት ላይ እየጻፋችሁ ምናምን ነገር ጀስት ኦኬ ኢንተራክት እንድናደርግ ነው። አሁን ማማ ያለችው ትንቢተ ኢዩኤል ላይ አይታችሁ ከሆነ እግረ መንገዳችን አንዳንድ ሐሳብ ጎን ለጎን እናንሳ ብለን ያው የጌታችን ኢየሱስ ክሪስቶሴንትሪክ ነው ያው ትምህርታችን በሙሉ እንደምታውቁት። እሺ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ። ይሄን የተናገረው ማን ነው ጋይስ? መንፈስን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? በብሉይ ኪዳን ቶሎ መልስ ቶሎ። መንፈስን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ እግዚአብሔር አይደል? ያህዌ። አዎ ያህዌ መሆኑን በምን እናውቃለን? እዛው ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ህዝቤም ለዘላለም አያፍርም። ስለዚህ ያህዌ ምን አለ? እግዚአብሔር አምላክ ምን አለ? መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ አለ። አሁን ማማይ ቅድም እንደነገረችን ይሄ ትንቢት ፍጻሜ ያገኘው ምንድነው? ምን ላይ ነው ከተባለ የሐዋርያት ሥራ ምዕራፍ 2 ላይ አይደል ጋይስ? የሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስትመለከቱ አሁን ማማይ እስከ ቁጥር 5 ድረስ ስላነበበችልን በኋላ ስለ ልሳን የጸጋ ስጦታዎች የተወሰነ ነገር እላችኋለሁ። እኔ ግን ቅዱስ ጴጥሮስ ስለተናገረው ትንቢት ነው መናገር የምፈልገው። ሁላችሁም የሐዋርያት ሥራ ምዕራፍ 2 ላይ ትሄዱና ቀደም ሁለት ነገር ተስማምተናል አይደል? አንደኛ በብሉይ ኪዳን መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የተናገረው ማን ነው? እግዚአብሔር አምላክ። ኦኬ እግዚአብሔር አምላክ ነው። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? እግዚአብሔር አምላክ። ሁለተኛ ፍጡር የሆነ አካል ብቻ የእግዚአብሔር መንፈስ ሊያፈስ ይችላል? መንፈስ ቅዱስን አይችልም አይደል? በሱ ተስማምተናል። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ትሄዱና ከቁጥር 14 ጀምሮ እንመልከት። ኦኬ እየዘለልኩ መሀል ላይ ያነባለሁ። እሺ ቆይ እሺ ከቁጥር 14 ጀምሮ እናንብብ አብረን። 17 ጀምሮ የኢዩኤልን ኮት የሚያደርገው ቁጥር 17 ላይ በጋበለብ ከእንትኑ ጀምሮ ላንብብላቸው ብዬ ነው። ይሄ ከስር መሰረቱ አለ አይደለ? ይሄ የወይን ጠጅ ምናምን ከሚለው
ከዛ ጀምሬ ነው አንቺ ያልሽው ልክ ነሽ ነው ከ17 ላይ ነው ያለው ቁጥር 14 ላይ እንደዚህ ይላል ጋይስ ነገር ግን ጴጥሮስ ከ11 ጋር ቆመ እሺ ድምጹን ከፍ አድርጎ እንዲህ ሲል ተናገራቸው አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን ይሄንን ጴጥሮስ እየተናገረ ያለው ምንድነው መንፈስ ቅዱስ ከወረደ በኋላ ኦኬ አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን ቃሎችንም አድምጡ ለእናንተ እንደመሰላችሁ እነዚህ ይሰከሩ አይደሉም ያው ሰዎች ሲያዩዋቸው ይሰከሩ መስሏቸው ከቀኑ 3ኛ ሰዓት ነውና ነገር ግን አለና ቁጥር 16 ላይ በደንብ ተመልከቱ ይህ በነብዩ በኢዮኤል የተባለው ነው በማ ቀደም ትንቢተ ኢዮኤል ምዕራፍ 2 ላይ ተመልክተን ይለ ጋይስ ምዕራፍ 2 ቁጥር 28 ላይ ነገር ግን ይህ በነብዩ በኢዮኤል የተባለው ነው ቁጥር 17 ላይ ኢዮኤልን ይጠቅሳል ኦኬ ነብዩ ኢዮኤልን ሲጠቅስ እንመለከታለን ቅዱስ ጴጥሮስ እግዚአብሔር ይላል በመጨረሻም ቀን እንዲሆናል ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ጎበዞቻችሁም ራእይ ያያሉ ሽማግሌዎቻችሁም ህልም ያልማሉ ይያል ይመጣል አሁን ቀጥታ እንድትሄዱ የምፈልገው ቅዱስ ጴጥሮስ ሙሉን አንብቡት ከዚህ በፊት ኦፍ ኮርስ ያላነበበ ክርስቲያን አለ ብዬ አላስብም አንብቡት ቁጥር 33 ላይ ኦኬ ተመጡና ቁጥር 33 ላይ የሐዋርያት ሥራ ምዕራፍ 2 ከቁጥር 32 ጀምሮ እናንብብ እንዲላል ይህን ኢየሱስን እግዚአብሔር አስነሳው ኦኬ ይህን ኢየሱስን እግዚአብሔር አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ቁጥር 34 ቁጥር 33 ላይ ምን ይላል ስለዚህ በእግዚአብሔር ቀኝ ማን ነው እግዚአብሔር ቀኝ ከፍ ብሎ ጌታችን ኢየሱስ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከማ ተቀብሎ ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል እናንተ የምታዩትና የምትሰሙትን ምን አለው አፈሰሰው ማን ያፈሰሰው ኮሜንት ላይ አሳውቁኝ የሐዋርያት ሥራ ምዕራፍ 2 ላይ አሁን ባነበብኩ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ አሁን ባነበብኩላችሁ ጥቅስ መሰረት ማን ያፈሰሰው አይ ማማ ኢሜጅ እዚህ ደቅ ብለሽ በኮሜንት አክቲቭ ትሆኛለሽ አንቺ ተመታሽ አረ የሐዋርያት ሥራ ጋይ ስሙ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈሰሰው የሐዋርያት ሥራ ምዕራፍ 2 ቁጥር 33 መሰረት አድርጋችሁ ማን ያፈሰሰው ሹንዳኡል ጎበዝ ጌታ ኢየሱስ ያላችሁ ልክ ናችሁ ማን ያፈሰሰው ጌታ ኢየሱስ ኦኬ ቅዱስ ጴጥሮስ በነገረን መሰረት ማን ነው መንፈስ ቅዱስን ያፈሰሰው ጌታችን ኢየሱስ ቀደም ምን ተባብለን ነበር ትንቢተ ኢዮኤልን ደግሞ ስንጠቅስ ምን ተባብለን ነበር ትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ደግሞ ኦኬ ማን ነው በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የተናገረው ጋይስ ያህዌ አይደል ቀደም ምን ተባብለን ነበር ትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ደግሞ በዛ መሰረት በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የነበረው ማን ነው ያህዌ አሁን ማን ነው በአዲስ ኪዳን ፍጻሜው ሲያገኝ ያፈሰሰው ጌታችን ኢየሱስ ለዛ ነው ጌታ ኢየሱስ ያህዌ በስጋ ተገልጦ ነው ኦኬ ጌታችን ኢየሱስ ክርስቶስ ያህዌ አምላክ በስጋ ተገልጦ ነው ምንለው ለዚህ ኦኬ አምላክ በስጋ ተገልጦ ነው ኦፍ ኮርስ ለክርስቶስ ኢየሱስ አምላክነት እልፍ አላፍ ጥቅሶች መጽሐፍ ቅዱስ ላይ ተጠቀሳሉ ግን ከነዛ ውስጥ አንዱ የብሉይ ኪዳን ጥላ ነው አዲስ ኪዳን እንደምታውቁት ፍጻሜው ነው ኦኬ ብሉይ ኪዳን ሻዶ ጥላ ነው ነገር ግን ብሉይ ኪዳን ላይ የተነገሩ ትንቢቶች ብዙ ለያህዌ ለአምላክ የተነገሩ ነገሮች በጌታችን ኢየሱስ ፍጻሜ ሲያገኙ እንመለከታለንና ከዚህ አንፃር ምን መረዳት እንችላለን ከተባለ ጌታችን ኢየሱስ ያህዌ በስጋ ተገልጦ እንደሆነ ማወቅ እንችላለን ለማንኛውም ወደ ቀደመው ነገር እንመለስና የሐዋርያት ሥራ ምዕራፍ 2 ላይ ከላይ ጀምሮ ያለውን እንመልከት ኦኬ ማማይ ቀደም ያነበበችውን አንድ አፍታ ሪቫይዝ ላድርግላችሁ ነው ቁጥር 3 ላይ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው እሺ